አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይኸውልኝ እስኪ ቁርሴን ሰራው። ይህን የመሰለኝ ስንዴ ዳቦ ጋገርኩኝ ትላላችሁ። ቁርሴን ማለት ነው። ጉሉ ማሻአላህ ጉሉ ማሻአላህ አለይኪ ጉሉ ማሻአላህ። ዋው ዋው የናፈቃችሁ ማለት ነው። ኢትዮጵያ ስንጋግር ምናምን እስኪ ተመልከቱ። የታርጌ እንደጋገርኩት እንዴት እንደሚያምር የስንዴ ዳቦ ነው ማለት ነው የጋገርኩትኝ በዚች ማለት ነው። እና ማለቼ ቅመሞቼ እናንተም እየጋገራችሁ ብዙ ሩዝ ያው ሩዝ እንትን ሲልባችሁ ማለት ነው። ግን ይችን ሳህን ገዝታችሁ እንድትሄዱ ወደ ኢትዮጵያ ወደ ኢትዮጵያ ስትሄዱ ወላሂ ደግሞ ወርካሽ ናት እንዳትረሷት ማለት ነው። እና በቃ ልጆቻችሁ ጋር ምናምን የሆነ ነገር ስትጋግሩ ምናምን እስኪ እያሳያችሁ ነው። በቃ ቀለል ያለች ለቡና ቁርስ ምናምን ኢትዮጵያ ስንጋግርባት ማለት ነው። ግን ነጣ ብሏል ትንሽ ቢሆንም አሪፍ ነው። ስንዴ ብቻውን ስለሆነ ነው ስንዴ ነው የጋገርኩት ዛሬ ማለት ነው። እና የኔ ቅመሞች እቺ ዋናው መልክቴ እቃዋን እንድትገዟት ነው ሰሃኗ ማለት ነው። ቡና ቁርስ ምናምን ስትፈልጉ ምጣድ ላይ አሁን ምሳሌ እንጀራ ስንጋግር ምጣድ ላይ አስቀምጠን መጋገር በቃ ምግብ እንትን ማለት እንችላለን። ትንሽዬ ትሪንከርና ማለት ነው እንደዚህ በቃ ምርጥ ናት ለቡና ቁርስ ለሆነ ነገር መስሪያ። ብሯም ደግሞ እዚህ ያው በሀገራችን እዚህ ቢሆንም እዚህ 40 ብር ናት ማለት ነው። 40 ብር ነች። ላሳያችሁ እቃዋን እራሱ ምርጥ እቃ ናት። ያዋት መቼም እናውቃታለን። አንቺ ነሽ የምታሳይ ትችላላችሁ። ለማስታወስ ያክል ነው የኔ ቅመሞች ማለት ነው። ወደ ሀገር ስትገቡ አንዳንድ እቃ እንደዛ አይነት ይዛችሁ ስትገቡ አንደኛ ለኬክ ትሆናለች ለብዙ ነገር ትሆነናለች። ያው መቼም ሀገራችን ላይ ማንኛውም ነገር ውድ ነው። እዚህ ግን አሁን ምሳሌ ሀዲያ ምናምን ሰጠን በሱ መግዛት እንችላለን። ልብሳችን ጋር አንዳንድ ነገር ልብስ እንደውም ልብስ ይዘን ከምንሄድ ልክ እንደዚህ አይነት አንዳንድ እቃ ይዘን ብንሄድ እየተሻለ ነው ማለት ነው የኔ ቅመሞች። እና እንዳትረሷት ለማለት ያክል ነው ላሳያችሁ ማለት ነው። ይዋተስ ምርጥዬ ናት። 40 ብር ማለት ደግሞ እዚህ አንድ ቀን መቼም የሳቀች ቀን መዳም ከዛም በላይ ልትሰጣችሁ ትችላለች። እንደዛ ስትወጡ ይዝግዙ እና አሁን ለራሴ ገዝቻለሁ። ስትወጡ ሳታስቡት ነውና አንዳንድ እቃ የሚገዛው ሳይታሰብ ነው። አልወጣም ላሳያችሁ ነበር ማለት ነው። ዳቦ ምን ቢንዳይል እንጂ እና የኔ ልጆች ይችን ሳህኗን እንድትገዙ ፈልጌ ነው ማለት ነው። ቁርስ የጋገርኩባት ናት ዋተስኪ። እና የኔ ልጆቼ ቅመሞቼ እኔ ለእናንተ ምንም አልሆነው ነገር አለኝ። ብዙ ማስታወሳችሁ ነገር ሊኖር ስለሚችል የኔን ቻናል ሰብስክራይብ ላይክ እያደረጋችሁ እንድትከታተሉት በአክብሮት ተጠይቃችኋለሁ። ውድ የሀገሬ ልጆች ማለት ነው። ሃይ ሃይ ባይ ባይ ማለት ነው። እንግዲህ ምን ታረጋላችሁ? ወሬውም ጠፋብኛል። ታውላችኋለሁ የኔ ልጆቼ እንደምንም አድርጌ ላሳይ እና ውድ ሀገሬ ልጆች ይሄን የመሰለ ዳቦ ጋግሬያለሁኝ እኔ ይሄን የመሰለ ማለት ነው። በቃ ቁርሴን ጠዋትም ሆነ ምን በቃ እነሱ አይበሉም በነገራችን ላይ ይሄ እናንተ ሀገር ዳቦ አንበላ ምናምን ብላኛለች ማለት ነው። እና ይሄን ይመስላላችኋለሁ። የእቃዋን እንድትገዟት ስለፈለኩ ነው እንጂ በነገራችን ላይ አንዳንድ ነገር ብዙ ነገር ማስታወሳችሁ ነገር ይኖራል ሳትሄዱ ማለት ነው። ወደ ሻንጣችሁ ታስቀምጡት። ሀገራችን ላይ ልብስ አይደለም ልብስ እንገዛለን ልብስ ችግር የለውም። አንዳንድ እቃ በቃ የቤት እቃ ነገሮች ነው መግዛት ያለብን።